እሱ ከስር ተኝቶ እሷ ከላይ ላይ ተኝታ ኪስ ይሳሳማሉ ቪዲዮ ከፍተው። ስለዚህ ደበረኝ ይሄ ነገራቸው እንጂ የግል ጥላቻ የለብኝም፣ ግን ደስ አይልም። ሰው ቪዲዮ ስትከፍቺ ከአንቺ ምንድን ነው እንዲያከብርሽ ራስሽን ልታከብር ይገባል። በተለይ እኔ እነሱን ብቻ ሳይሆን ማንንም ሰው ተቃዋሚ ነኝ። ትክክል የሚሰራን ትክክል ነው የምለው። ዝም ብዬ ባገኘሁት ነገር አልወቅስም ማንንም። ምን አገባሽ ሊሉ ይችላሉ። ግን እንደ ህብረተሰብ፣ እንደ ሀገር ወዳድ፣ እንደ አንድ ተመልካች ደግሞ ማንንም ሰው ሲሰራ ስቶፕ ማለት እንችላለን። ለምን? ትውልድ ስላለ። ይሄ ግዴታዬ ስለሆነ ነው እንጂ ለግል ጥቅሜ አይደለም። እንደገና ይኸውልሽ ጠላት ቢሆን ይደሰታል። እነዚህ ሰዎች በቅርብ ይወድቃሉ፣ ይኸው ሚዲያ ላይ የሚያደርጉትን ነገር በቅርብ ይጠላሉ ብሎ ይደሰታል። አንቺ ግን ወዳጅ ስለሆንሽ ትክክለኛ ሰው ስለሆንሽ አስመሳይ ስላልሆንሽ ነው ስህተታቸውን የነገርሻቸው እንዳይደግሙት እንዲያስተካክሉት ማለት ነው። ስለዚህ አንድ ሰው ስህተታችን የሚነግረን ሲወደን ነው። ትክክል። ለምን? ብዙ መስራት ስላለባቸው ወጣቶች ናቸው። ህዝቡ ከነሱ ብዙ ይጠብቃል። ብዙ ማደግ አለባቸው። ያው ግዴታ ደግሞ ራስን ማክበር እንዳለ ሆኖ ማለት ነው። ለዛ ነው እንጂ ያ በአንቺ ስለመጡ ሶሪ አቡዬ፣ ከዚህ በለጠ አላውራ። ትክክል ነው የተናገርሽው ማሪ፣ በጣም ነው የምናመሰግነው። እኔ አላየሁም፣ እኔም ባይ ዝም የምለው ነገር አይደለም። የሚጣዬ በጣም ነው የምወዳችሁ አንቺና አድናንን። ፕሊዝ ፕሊዝ በጊዜ እንዳትቀጩ፣ በጊዜ እንዳትሰበሩ። ለቪው ብላችሁም ይሁን ለምንም ነገር እንደዚህ አይነት ነገር አደባባይ ላይ አታድርጉ። ሪከርድ ተደርጎ ይቀመጣል። አንደኛ ነገ ትወልዳላችሁ፣ ነገ ከዚህ በላይ ታድጋላችሁ፣ የቢዝነስ ባለቤት ትሆናላችሁ። ኢማራት ላይ የማደግ ዓላማ ያለው ሰው ፊውቸርን የሚያስብ ሰው እንደዚህ አይነት ነገር ላይቭ ላይ አያደርግም። ሪከርድ ተደርጎ ተቀምጦ ልጆቻችሁ ያዩታል። አንድ ሁለተኛ ነገር ደግሞ እናንተ ለመፈመስ ብዙ ሰው እንዲገባ ላይቫችሁ ላይ ብላችሁ ልቅ የሆነ ከመስመር ያለፈ ከባህላችን የወጣ ነገር ስታደርጉ ከሰዎች አይን ከተከታዮቻችሁ አይን እየወረዳችሁ ነው የምትመጡት። ከዛ ማን ነው እኔ አሁን አንድ ቢዝነስ ቢኖረኝ እኔ ጨዋ ሰውን ነው ህዝቡ ዘንድ በጨዋነት የሚታወቀውን ሰው ነው ጠርቼ ማስታወቂያ ማሰራት የምፈልገው። ስለዚህ አሁን ዛሬ ሜሉ ይሄ አስተያየት ተሰማት፣ ይኸው ሁሉ ሰው ከእሷ ጋር ተስማምቶ ትክክል እያለ ነው። ስለዚህ መስመር የወጣ ባህል ያፈነገጠ ነገር አታድርጉ። ልጆች ናችሁ እናንተ። አውዬ ምንም አላደረግም፣ እንተኛ ነበረ። ከዛ ናቲ የሚባለው ላይቭ ግቡ ሲለን ላይቭ ገባን። ተቃቅፈን ነው የነበረው። ላይክ ጀስት ሌላ ጊዜ ወንበር ያልነበረን ጊዜ አልጋ ላይ እንደምንቀመጠው እንደምንተቃቀፈው ተቃቅፈን የነበረው ሲጀምር ይሄ ላዩ ላይ ወጣች የምትለው ነው። አቀፍኩት፣ ሪከርድ አለኝ እልክልሻለሁ። አቀፍኩት፣ ተቃቅፈን ነበረ። ከዛ ደግሞ ሲያናዱ ኮመንታተሮች ሳብኩት። ሴት እንጂ ይሄ ተናደሽ ስህተት አትስሪ ማሪ። ላይቭ ላይ ከንፈር ለከንፈር መሳሳም ትክክል ነው የሚታይ ባይሆንም ለእኔ አዲስ ነገር አይደለም። ሀቡዬ ላይቭ ላይ መሳሳም አዲስ ነገርሽ አይደለም። ኖ ኢትስ ኖት ዘ ፈርስት ታይም የስተርዴይ። ኦኬ እንደዛ ከሆነ ከተመቸሽ ይመችሽ። እኔ ግን እንደመቸሽ ሳይሆን እናቴ ስለምትይኝ እኔ ደግሞ እንደ ልጄ ስለማይሽ ልምከርሽ ብዬ እኔ ነገርኩሽ እንጂ ለእኔ ብርቄም አይደለም ድንቄም አይደለም ካልሽ መብትሽ ነው። ግን እኔ ያንቺ የወደፊት ህይወት እድገት አንቺና አድናን አድጋችሁ ትልቅ ቢዝነስ ባለቤት ሆናችሁ ኢማራት ላይ ማየት ስለምፈልግ ገባሽ? እንደዚህ አይነት ነገሮች በአጭር እንዳይቀጫችሁ ብዬ ነው እንጂ ይሄ የእናንተ የግል መብት ነው። መሳሳም አይደለም። ማድረግ እራሱ ብትፈልጉ ብታደርጉ ቲክቶክ ካልዘጋባችሁ ማን አባቱ ምን ያመጣል? ምን እናመጣለን እኛ? ችግር የለም። የሚያስደብራችሁ ከሆነ ይቅርታ አልደግሞ። ጎበዝ እንደዛ አድርጉ፣ እንዳትደግሙ። ስለምንወዳችሁ ነው እንጂ ምን አገባን ብለን ማለፍ እንችላለን። ስለምንወዳችሁና ረጅም ርቀት እንድትጓዙ ስለምንፈልግ ነው ሚዲያ ላይ። ችግር የለም። ረጅም ርቀት የምትጓዙት ብዙ ማስታወቂያዎች የምትሰሩት ብዙ የቢዝነስ ባለቤቶች አይተዋችሁ ጨዋነታችሁን አይተው ነው መርጠው ጠርተው ማስታወቂያ የሚያሰሯችሁ። ስለዚህ ጨዋ ነገሮችን ብቻ አድርጉ ፕሊስ። ለእናንተው ብዬ ነው። በኋላ ታመሰግንኛለሽ። እሺ እናቴ፣ ችግር የለም። በጣም ነው ማመሰግን ለክብራችሁ። እሺ ሜል እናመሰግናለን። ያው የበለጠ እንድትሰሩ ስለምፈልግ ነው። እንዳይደብርሽ። የግል ጥላቻ የለኝም። ኦኬ ባይ። እሺ ቴንክ ዩ ሜሉዬ፣ እናመሰግናለን። ይሄ ነው ኢትዮጵያዊነት፣ እርስ በርስ መተሳሰብ፣ ለዜጋችን ኃላፊነት ሲሰማን ማለት ይሄ ነው እና እኔ ፊውቸራቸው ይታየኛል ገና
50,000 ፎሎ እያሉ ራሱ ለሚጣ ነግሬያታለሁ። አንቺና አድናን ታድጋላችሁ፣ ትልቅ ደረጃ ትደርሳላችሁ። ከአንድ ብርቱ ሁለት መድኃኒቱ፣ ሁለት ስሩ ናችሁ፣ ተባብራችሁ ታድጋላችሁ። ከራሳችሁ አልፋችሁ ለሌሎች ሰዎችም ትተርፋላችሁ እላታለሁ። አላልኩሽም ሚጣ? ዋው ብዬ ብለሽኛል። ታድጋላችሁ ገና ከራሳችሁ አልፋችሁ ኢማራት ላይ ቢዝነስ ከፍታችሁ ለሌሎች ሰዎች ስራ እድል ታመጣላችሁ። እናንተ ብቻ ተባበሩ። እሺ እናቴ ችግር የለም። ሰው መሀላችሁ እንዳታስገቡ። ሶስተኛ ሰው ተከባበሩ። ከባህል ያፈነገጠ ነገር ላይቭ ላይ እንዳታረጉ። ራሳችሁን እየጠበቃችሁ ላይቫችሁን ኢንጆይ አድርጉ እና ፈጣሪ ደግሞ ይርዳችሁ የበለጠ። አሜን እናቴ አሜን። ማሪ አሁን ስልኩን ዩዝድ እንዳትገዢ፣ አዲስ ግዙ። ዩዝድ ነገር አይረባም ማሪ። በቃ ሂዱ ግዙ ስልካችሁ። ማለት የምትፈልጊው ነገር አለ ሌላ? ኖ አብዬ እኔ ፍቅር በቃ ስለ ልጃችን ነው። እሺ እኮ ልጄ ይኸው እድል ይዛልሽ መታለች። ለአንቺ ይህን እድል ይዛ ከመጣች ለእኔም ደግሞ ትልቅ እድል ለእናቷ ታመጣለች። ግድ ነው። ሴት ልጅ እኮ እድል ነው ይዛ የምትመጣው። እድለኛ ናት። ርዝቅ ናት ይላሉ አረቦች። ሴት ልጅ ርዝቅ ናት፣ ርዝቅ ይዛ ነው የምትመጣ ይላሉ። ስለዚህ ኢንሻላህ ለአንቺ ርዝቅ ይዛ መታለች፣ ለእኔም ይዛ ትምጣ። ትመጣለች እንዴ እንዳታስቢ። እሺ አውዬ እናቴ ቻው። የኔ እናት ቻው አውዬ። እሺ ቻው። እሺ አድናን ይመቻችሁ። ቡም ከሪን ነገርኳት እኮ መከርኳት ማሪ። እሺ ታብታቡን 100,000 ያስገባ። እሷ መሆን ካቃታችሁ የእናንተ ችግር ነው። የራሳችሁን እንትን ፈልጉ ቢጤያችሁን። እውነቴን ነው። ልቧ ንጹህ ስለሆነ ነው እሷ ከልበ ንጹህ ሰው ጋር ያገናኛት ፈጣሪ አምላክ እንጂ እኮ ጆን ዳንኤል የልጅ አባት ነው አለችው። ያው ሴት ይዞ እያሳየን ነው። ስለዚህ ሁለቱም በጎ ሲሰሩ እንድናበረታታ መሀል ላይ ጣልቃ አትግቡ ፕሊስ። እረፉ በቃ። ይሄንን ልጅ አትንኩብን። እንወደዋለን። አትንኩ። አዶናይን አትንኩ። ትክክል አይደለም ይሄ ነገር። ነገረኛ ሁሉ ስሙ፣ እረፉ። ቴሌግራም ላይ ቲም ፈጥራችሁ ምናምን ይሄንን ልጅ እንትን ለማለት አትችሉም። በቃ ቁርጡን ልንገራችሁ፣ አትችሉም። ኔቨር። ቲክቶክ እኮ ቢዘጋ ቲክቶክ ይከፈታል፣ ግን ምንም ሪዝን የለውም ቲክቶክ የሚዘጋበት። አይገርምህም? ብዙ ኢንተርናሽናል ፒፕል አሉ ለአዶናይ ታውቃላችሁ? የአዶናይን ቲክቶክ የሚያስከፍቱ ብቃት ያላቸው ሰዎች አሉ። ለምን እንደዚህ ትሆናላችሁ? የየድላችሁን ሞክሩ። የምትሰሩትን በጎ ነገር እናመሰግናለን፣ እኛም እንደግፋችኋለን። ግን ክፋት ከገባው ግን ወደ ተጠቃው ወገን ነው የምንቆመው። ይሄ እግዚአብሔርም አይወደው። እውነት ለመናገር እግዚአብሔርም አይወደው። ይሄ ልጆች እያሳደገ ነው፣ ድሃ እየረዳ ነው፣ የሚችለውን ሁሉ እያደረገ ነው። አያሳዝናችሁም እንዴ? ፉክክር ምን አመጣው? የራስህን እንትን ሞክር አዳሚ፣ ወይም የራስሽን ድል ሞክሪ። ምን አስቀናሽ? ተፈቅረሽ አታውቂም? ምን አስቀናሽ? በቃ ያምራሉ። እነሱም ማየት ራሱ በጣም ነው የሚያስደስተኝ። በቀን ነው የምፈልጋቸው። አይገርማችሁም? ዛሬ ምን ለቀቁ እያልኩ እንዴ! ለምንድን ነው እንደዚህ አይነት ክፋት? እኛ ደስታችንን የእኛንም ነው እኮ የምትሰርቁት። እሱም መንካት ማለት የእኛንም ደስታ ሰረቃችሁን እነሱን ስትነኩ። እና እረፉ ነው የምለው። እኔ እውነቴን ነው። በጣም ተናድጃለሁ በዚህ ነገር። ደግሞ ቴሌግራም ግሩፕ ፈጥሮ መረባረብ ምን አመጣው? እሺ ዲቦራ ቀጥይ። ዲቦራ ማመስገን የምፈልገው አንተን ነው። ይህን አጀንዳ እንድታወራው ፈልግ ነበር። ወላሂ በጣም ከምፈልገው ነገር ነው። ሲቀጥል እንዳላችሁት ነው። እኔ 3 ቀን 4 ቀን በጣም እየተከታተልኩት ነበረ። ትላንትና ራሱ ማለት ነው ቡላላ የሚባል 2-3 ዲቦራ እየቆይ 1000 ኮፕሊንግ አርጉና 1000 ያስገቡት። እሺ ታርጠባችንን ማስኪዱት ያጤማ ሪፖስት ያላረጋችሁ ሪፖስት አርጉ። 3 ሰዎች ሆነው ማለት ነው አዶኒን ይሰድቡታል እዛው ቤት ማለት ነው ኢዮኤል ቤት። ከታች ግን ጆን ቁጭ ብሎ ነበረ። ከዛ ናግባ ሲሉት ዮ ነው አይገባም ብሎ ከለከሉ። ሶ ማስቆም ይችላል። በጣም እየሰደቡት፣ በጣም አጸያፊ ስድብ እየሰደቡት ነው። ጊፍት ደግሞ በየቀኑ ነው እስቲል እንኳን እናንተ እንደምትሉት ጊፍት ጋላሪ ብቻ አይደለም የሚሞላለት። ለምን ይሄ ያስፈልገ? እውነትን በስተው ነው ለኢትዮጵያ በጣም ብዙ የሚሳደቡ ሰዎች እያሉ በጣም ብዙ መጥፎ ስራ የሚሰሩ ልጆች እያሉ እሱ ላይ ለምን አታክ መደረግ አስፈለገ? እኛ እኮ በጣም ብዙ መልካም ልጆች እንፈልጋለን። እነዚህ 2 ናቸው።
ህዝቡ ተረድቶ አያልቅም። ምኑ ነው እንትን የሚለው እሱን ለመጣል ይሄን ያህል ለምን አስፈለገ? ቢኮዝ ይሄን ነገር አንተ እንደዚህኛ ከምናወራው በላይ እንድትሄድበት እንፈልጋለን። ገባህ? እኛ አዶኒን እንፈልገዋለን። ቢኮዝ እኛ እንደዚህ አይነት ሰው ነበር ይናፈቀን። ስንራብ የነበረው መስማት የምንፈልገው ይሄን ነበረ፣ አግኝተናል። ይሄን ካገኘን በኋላ ደግሞ እሱን ለመጣል መጋጋጥ ለምን አስፈለገ? ያስፈልጋቸዋል ለልጆቹ። እናቶች እኮ ያቺ 1-2 ሺህ ብር ብታጣ አንድ እኮ ነው ትናንት አቅፎ እሷን እንትን ሲል ነበረው። ታዲያ ይሄ ልጅ እንዴት ነው የሚዘጋበት? ለምን ይሄ ልጅ መጣል አስፈልግ? እኛ የምንፈልገው ጆርዳንኤልንና ኢዩኤልን እንድታናገርልን እንፈልጋለን። ቢኮዝ አዶኒ እንደሌሎቹ ሰዎች አፉን አይከፍትም፣ መቶ አይናገርም። ገባህ? አንተ ይሄ ነገር እንደዚህ አርቀህ እንድትሄድበት እንፈልጋለን። ገባህ? ይሄን ነው የምልህ። እሺ እንሄድበታለን። እሺ ቤስት የለሽም? በነገራችን ላይ እኔ መናገር የምፈልገው ነገር ሜምበር ያልሆናችሁ ልጆች አላህ እንዴት ናችሁ? እሺ ካቴማ እሺ እኔ እውነት ለመናገር ያንንም እነዚህኞቹንም ሚዲያ ብዙ ጊዜ እንትን አይደለም፣ ግን ባየሁት ነገር ከሆነ ሁሉም የራሱን ነው የሚፍጨረጭ። እኔ አሁን ፐርሰናል ይሄኛው ልጅ ጋር ደግሞ ወይ እዛኛው ልጅ ጋር ልል አልፈልግም። ከስር ያሉት ኮሜንተሮች እነዚህ ደጋፊ ነን የምንለው ያንን ሰው የምንከተል ሰዎች ቶታሊ ብናርፍ ነው የሚሻል። በቃ እነሱ እየሰሩ ነው የሚኖሩት፣ እኛ ደግሞ ስራ ያሉት ደግሞ ወሬ ወደዛ ወደዚህ እያደረጉ ነው። ይሄ ልጅ እየሰራ ነው፣ ያም ልጅ እየሰራ ነው። ግን ለምን አካውንት ላይ እንሄዳለን? እኛ አሁን እንደ ጀነራል እንደሆነ ወደ ራሴ ነው የማደርገው። ቢሞላልኝ ፎሎወር ቢሆነ ነገር ቢሆንልኝ የራሴን ለመስራት ነው እንጂ የምጥለው የነዛን ነገር እነሱ ለፍተው ያመጡትን ነገር ለማፍረስ ለምን እንሮጣለን? ደጋፊዎች እንረፍ፣ በቃ አርፈን እንቀመጥ። ያንንም ጎበዝ እንበል፣ ይሄኛውንም ጎበዝ እንበል። ደጋፊዎች ማስቆም አትችይም። ለምን መሰለሽ ሳይሆን አንቺ አሁን ለምሳሌ እነሱ እየተሳደባቸው ሀሳብ እየጨረሰን እንሄዳለን። እሺ ዲቦራዬ፣ ሀሳባችን አንድ ላይ ሰብሰብ አድርገን በደንብ አስረግጠን ለመናገር ማለት ነው መሆነ ቀጥ ቤስት ላለን ያገዘው ሰዎች ናቸው ነው እንጂ ነው የምንለው። ልናበረታታው ብንወጣ ሶሻል ሚዲያ ላይ የራሳችንን አመሰግናለሁ። እሺ ቤስት አመሰግናለሁ። ደጋፊዎቹን መቆጣጠር አትችይም። መቆጣጠር የምትችይው ራስሽ ነው። ገባሻ? ይሄ ማለት እኔ አንቺ የምትሰደብበት ሰፖርት ካደረኩኝና ሲቀጥል ይሄ ልጅ ከዛም በፊት የዛን ያህል አይሳደብም። አይተው ከሆነ ባባ ከጊፍተሩ በኋላ ነው በየቀኑ እሱን ቶፒክ አድርጎ የሚመጣው ማለት ነው። ሰው ሰፖርት ካደረገ በዛ በሰውየው ስድብ ተስማምተሃል ማለት ነው። እና ደጋፊማ ደጋፊ ነው፣ ሁልጊዜ ይሳደባል። ይሄ የለመድነው ነው፣ ወደፊትም የሚኖር ነው። ገባሽ? ነገር ግን ጆርዳንኤል ሄዶ ያን ልጅ ሰፖርት ሲያደርገው በስድቡ ተስማምቷል ወይ ተመችቶታል። ስለዚህ ይሄን ማስተካከል ያለበት ጆርዳንኤል ነው። እሺ ቤካዬ መተሻል መሰለኝ። እንዴት ናችሁ? ሀሳብ ሲሰጥ እባካችሁን ሀሳቡ ላይ እንወያይ እንጂ ለሰውየው መልስ በመስጠት ባንጠመር ጥሩ ነው። መጨረሻ ላይ እንዲሰበሰብ ማለት ነው። እና እንዴት ናችሁ ሁላችሁ? የሚሉት ሰዎች አብዛኛው ጆን ዳንኤል ለምንድን ነው ጊፍት የሚሰጠው? የሚሳደበው አዶናይን ልጁ አዶናይን ሲሰድብ ጆን ዳንኤል ለልጁ ጊፍት ሰጠ ማለት ስድቡን እያበረታታ አዶናይን እና ጆን ዳንኤል